ብድሩን የማይመልስ ልጅ አይወለድ። እንግዲህ ብሩኬ የዛሬ ዓመቱን ፕራንክ ለቅመሟ ተበቅሎላታል። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱኝ። ዛሬማ እዛ ፊት ለፊቱ ላይ እየተመሳጠሩ እኮ አሰቃዩት ይሄ ልጅ። እኔ ደግሞ ሀይሚ የምርም ፈርታው መስሎኝ ማለት ነው። ለካ እነሱ ተነጋግረዋል። በቃ ቅመሟ የዛሬ ዓመት ደንግጣ ፌንት የሰራችው ነገር እስካሁን አለቀቃትን ብዬ በጣም እኮ ነው ያስደነገጣት። ማለት አክት ሲያደርግ የነበረው ደግሞ ይሄ እንደ እብዶች ምናምን ለብሶ ምናምን አይደለም፣ ጽድት ብሎ ለብሶ አነጋገሩ አክቱ ነበረ ፌንት እንድትሰራ ያደረጋት ማለት ነው። እና አይ ቅመሟ በአንዴ ምንም ሳትናገር ፊቱ ላይ እኮ ነው የተዝለፈለፈችው። እና ቅድም ስትፈራው ምንም የምታውቅ አልመሰለኝም፣ ግን ቀድሞ ነግሯት ነበር ብሩኬና እንግዲህ ብሩኬ የኔን ንግስት እንዴት ነው አንተ ምን አይነት ብደፍር ነው እንደዚህ የምታሰቃያት? ደግሞ በህልሟ እየመጣ ነው እያለ ነበርና ሀይሚና ብሩኬ እኮ አይመሳጠሩ፣ ከተመሳጠሩ ማንም የሚችላቸው የለምና እና አብርሃም እነ ኤፍሬም እና ሀይሚ ከሰሯቸው ፕራንኮች ያው የምናውቃቸው ድሮ ያው በፕራንክ ነው። ሀይሚ ኃይለኛ ፕራንክ ነበረች። የድሮ ፕራንኳ እኮ አይጠገብም የነበር ማለት የድሮ እና የአሁኑ ፕራንክ ምንም አይገናኝም። የአሁኑ በጣም ይረዝማል፣ 2 ሳምንት እስከ ሳምንት ድረስ የሚቆይ ፕራንክ ነው የሚሰራው። በፊት ግን አንዴ ብቻ ማለት በአንዴ የሚያልቅ ፕራንክ ነው የምታደርገው። በጣም አስደንጋጭ የሆነ ፕራንክ ነው እያየ ማለት ጓጉታችሁ የምታዩት አይነት ፕራንክ ነበር የምታደርገው እና ከፕራንካቸው መካከል ይሄን ፕራንክ ነው የማረሰው። ይሄን ፕራንክ እና የእብዱን እብድ ያመጣችባቸውን ፓርት በፈጣሪ መቼም ነው የማረሰው። የእብዱማ ይለያል እኮ ማለት አብርሽ አሯሯጦ ከአይኔ ላይ ያለ ኤፍሬም እንዴት ሮጦ ከቤቱ እንደገባ እና ግን ዛሬ ልጁን አሰቃዩት እኮ። የሚገርማችሁ በዚህ ቪዲዮ ማለት አሁን ያኔ 1 ዓመት አይደለ ሀይሚን ፕራንክ ሲያደርጋት ይሄ ልጅ እኔ ብሩኬን አላውቀውም ብላችሁስ ማለት ነበረ ዩቲዩብ ላይ። እኔ ግን እሱን አልከታተለውም ነበር በዛ ሰዓት። ይገርማልና ከዛ በኋላ ነው እኔ እሱን መከታተል የጀመርኩኝ። አመቱ እንዴት ይሮጣል! እና ይሄ ልጅ ደግሞ በጣም ጎበዝ ሰራተኛ ነው። ወይኔ አክት ሲችል እኮ በጣም ጎበዝ ነው። እና ባለፈው ራሱ ከነ ሩታ ቤት ሄዶ ሩታን አላስለቀሳትም? የምር በጣም ነው ያስለቀሳት። ፊቱ ለፕራንክ የሚሆን ሰው ነው፣ እንደፈለገ የሚቀያየረው አይነት ነገር ነው። እና እንደ እብድም ያደርገዋል፣ እንደ ሳቂታም ያደርገዋል። በጣም ጎበዝ ችሎታ ያለው ልጅ ነው። ደግሞ እኮ ትትናው ደስ ሲል ከእግሯ ላይ ድፍት ብዬ ነው ይቅርታ የምጠይቃት ሲል፣ አቤት አንዳንድ ሰው ትትናው እኮ አይጠገብም። እግዚአብሔርን ማርያምን ከእግሯ ስር ድፍት ብዬ ነው ይቅርታ የምጠይቃት እያለ ነበረና አንዳንድ ሰው እንደዚህ ከሩቅ አይታችሁት የሆነ ፊቱ ምናምን አይታችሁ መጥፎ ሊመስላችሁ ይችላል። ነገር ግን ቀረብ ብላችሁ ስታዩት ውስጡ ደግሞ ሌላ ማንነት ነው ያለውና ያው ብዙ ጊዜ የሰው ልጅ በላይ ማንነቱ ልንገምተው አይገባም ቀርበን ካላየ ነው በስተቀር ውስጡ ምን አይነት እንደሆነ ስለማናቅ ማለት ነው። እና መልካም ስብዕና ያለው ልጅ ነው ይሄ ልጅ። እና ዛሬ ደግሞ ቡቴዎች እንዴ በየቦታው ደስታ በደስታ ሆነዋል። ቲክቶክ ላይ የሌለ ነው። ሀይሚ አሁንም ከእንትና ጋር መታለች ከቢኒ ጋር ማለት ነው። እና በጣም አሪፍ በዓል እያሳለፉ ነው፣ ዘና ፈታ እያሉ